ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመሆን በየሳምንቱ በዚህ ሰዓት ወደ እናንተ ወደ ውድ ተመልካቾቻችን የሚያደርሱት የመስኮተ ጥበብ ዝግጅታችን ተጀምሯል። እንግዲህ የመስኮተ ጥበብ ዝግጅታችን የባህር ዳር ዩኒቨርሲቲን የተመለከቱ ሀሳቦችን ወደ እናንተ እናደርስበታለን። ዛሬም ደግሞ እንደወትሮው 3 ዝግጅቶችን ወደ እናንተ እናደርሳለን ማለት ነው። በቅድሚያ ግን በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ የምናደርስ ነው የሚሆነው። መረጃውን ያዘጋጀልን ደስታ ጠቃ ነው፣ የሚያቀርብልን ደግሞ አማረ ሊቁ ነው። መረጃውን ተከታትለን ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። የባህር ዳር ዩኒቨርሲቲ የ2025 ዓለም አቀፍ የስራ ፈጠራ ሳምንትን ምክንያት በማድረግ የስራ ፈጠራ ስነ ምህዳርን ለማጠናከር ያለመ የምክክር አውደ ጥናት አካሄደ። ዩኒቨርሲቲው ዓለም አቀፍ የኢንተርፕሪነርሺፕ ሳምንትን ምክንያት በማድረግ በባህር ዳር ዩኒቨርሲቲ የሥራ ፈጠራ ስነ ምህዳርን መገንባት በሚል መሪ ሐሳብ የምክክር አውደ ጥናት በተሳካ ሁኔታ አካሂዷል። በዝግጅቱ ላይ ምሁራንን፣ የዩኒቨርሲቲ አመራሮችንና ባለድርሻ አካላትን በመሰብሰብ ለፈጠራና ለኢንተርፕራይዝ ልማት ምቹ የሆነ አካባቢን የማጎልበት ስትራቴጂዎች ላይ ምክክር አድርጓል። በባህር ዳር ዩኒቨርሲቲ የምርምርና ማህበረሰብ ተሳትፎ ምክትል ፕሬዝዳንት ፕሮፌሰር እኔው አድጎ በመክፈቻ ንግግራቸው ኢንተርፕረነሮች ለሀገራዊ ልማት ያላቸውን ወሳኝ ሚና አብራርተዋል። ስራ ፈጣሪዎችን ማክበርና ማስታወስ የሀገሪቱን ኢኮኖሚ ለማሳደግና የማህበረሰብ ብልጽግናን ለማረጋገጥ ወሳኝ ነው ሲሉም ፕሮፌሰር እኔው ተናግረዋል። በመድረኩ ላይ የዝግጅቱን አስፈላጊነት በተመለከተ ንግግር ያቀረቡት የባህር ዳር ዩኒቨርሲቲ ስታርታፕ ዳይሬክቶሬት ዳይሬክተር ዶክተር ሲሳይ ገረመው እንደ አውሮፓውያን አቆጣጠር ከ2008 ዓ.ም ጀምሮ በዓለም አቀፍ ደረጃ ከ200 በላይ ሀገራት የሚሳተፉበት ዓለም አቀፍ የሥራ ፈጠራ ሳምንት መከበሩን አብራርተዋል። ባህር ዳር ዩኒቨርሲቲ ይህን ዓለም አቀፍ ዝግጅት ዘንድሮ ለ3ኛ ተከታታይ ዓመት እያከበርን ነው ያሉት ዶክተር ሲሳይ በዚህ ወር ብቻ 6 የተለያዩ መድረኮች መዘጋጀታቸውንም አውስተዋል። የእነዚህ መድረኮች ተቀዳሚ ግብ የልምድ ልውውጥን ማመቻቸት፣ ለሚያጋጥሙ ተግዳሮቶች መፍትሄዎችን መለየትና ያሉትን የእድገት ዕድሎች መጠቀም እንደሆነም ተናግረዋል። በአውደ ጥናቱ አሳታፊ የፓናል ውይይቶችና ጥናታዊ ጽሑፎች በታዋቂ ምሁራን ቀርበዋል። ተሳታፊዎችም ገንቢ ጥያቄዎችን ያቀረቡበትና በአካባቢያዊ ጅምር ስነ ምህዳር ላይ ስላጋጠሙት ተግዳሮቶች ጠቃሚ ግንዛቤዎችን የሰጡበት ነበር። በዝግጅቱ ላይ የማጠቃለያ አስተያየት የሰጡት የማህበረሰብ ተሳትፎና ኢንዱስትሪ ትስስር ኮርፖሬት ዳይሬክተር ፕሮፌሰር ንጉስ ጋብዬ የዩኒቨርሲቲውን የረጅም ጊዜ ባህል እንደ የምርምር ተቋም ማስተማርን ከተግባራዊ ምርምር ጋር በማዋሃድ እንደሚሰራ አስታውሰዋል። ፕሮፌሰር ንጉስ ከዚህ አውደ ጥናት ጠቃሚ የሆኑ ተግባራትንና የቤት ስራዎችንም ወስደናል ብለዋል። የተወደዳችሁ ተመልካቾቻችን ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ ሳምንታዊውን የመስኮተ ጥበብ ዝግጅታችንን እየተከታተላችሁ ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ ቀደም ሲል በባህር ዳር ዩኒቨርሲቲ በሳምንቱ ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ ወደ እናንተ አደረስን። በቀጣይ ደግሞ አንድ ዝግጅት ወደ እናንተ የምናደርስ ነው የሚሆነው። የባህር ዳር ዩኒቨርሲቲ 7ኛውን ዓለም አቀፍ የአይሲቲ ለአፍሪካ ልማት ኮንፈረንስ ከሰሞኑ ህዳር 12 እና 13 ለ2 ቀናት አካሂዶ ነበረ። እንግዲህ የዚህ ኮንፈረንስ ዋና መሪ ቃል ዲጂታል ፈጠራ ለዘላቂና ሁሉን አቀፍ የኢኮኖሚ እድገት የሚል ነበረ። እንግዲህ በዚህ ኮንፈረንስ ምን አይነት ሀሳቦች ተነሱ፣ አላማው ምን ነበር የሚለውን ደግሞ ደስታ ጠቃ በፕሮግራም አዘጋጅቶልናል። ፕሮግራሙን እንከታተል። ከኔ ጋር ተመልሰን እንገናኛለን። ጥሩ ጊዜ ይሁንላችሁ። የዲጂታል ቴክኖሎጂ ማለት የኤሌክትሮኒክስ እቃዎችን፣ መተግበሪያዎችንና የበይነ መረብ ግንኙነቶችን በመጠቀም ስራዎችን በተቀናጀ መልኩ በቀላሉና በፍጥነት የመከወን አሰራር ማለት ነው። በርቀትና በጊዜ ሳይገደብ እጅግ በርካታ መረጃዎችን በአንድ ቦታ ማግኘት፣ ብዙ ስራዎችን በአጭር ጊዜ መከወን፣ ግብዓቶችን በአካል መሄድ ሳያስፈልግ መፈጸም፣ እቃዎችን ባሉበት መረከብ፣ የመንግስት አገልግሎቶችን ባሉበት ሆኖ ማግኘትን ያካትታል። በአጠቃላይ በአንድ ማዕከል የተከማችን መረጃ በሁሉም የዓለም ጫፍ ማግኘት ማለት ነው። የዲጂታል ቴክኖሎጂ የሰዎችን የአኗኗር ዘይቤ በማዘመንና በማሻሻል ብዙ ገጽታዎችን ቀይሯል። ከቅርብ ጊዜያት ወዲህ በዲጂታል ቴክኖሎጂ ባልተገመተ መልኩ ለውጥ ካመጡ መስኮች መካከልም ቱሪዝም፣ ስራ ግብይት፣ መዝናኛና ግንኙነት ተጠቃሽ ናቸው። መረጃን እንኳን መጥቀስ ብንችል በቅጽበት በአንደኛው የዓለም ጫፍ የተፈጠረን ክስተት
በዚያው ቅጽበት በሌላኛው የዓለም ጫፍ በፎቶ፣ በድምፅ፣ በተንቀሳቃሽ ምስልና በጽሁፍ ማግኘት የሚቻልበት ስርዓት ተፈጥሯል። የዲጂታል ቴክኖሎጂ በአቅራቢያቸው ሰው የሌላቸው ሰዎችን ከብቸኝነት ገላግሏቸዋል። አንድ ሰው ከየትኛውም የዓለም ጥግ ያሉ ቤተሰቦቹን፣ ዘመዶቹን አሊያም ወዳጆቹን በቀላሉ በበይነ መረብ ግንኙነትና በተለያዩ መተግበሪያዎች ሊያገኛቸው ይችላል። ግንኙነቱ በጽሁፍ፣ በምስል፣ በድምፅና በተንቀሳቃሽ ምስል ሊሆን ይችላል። ሰዎች ኑሯቸውን፣ ውሏቸውን፣ ስሜታቸውን ሁሉም በሚፈልጉት አግባብ ለሌሎች ማድረስ የሚችሉበት እነሱም የሚቀበሉበት መድረክ ተፈጥሯል። ይህ ግንኙነት የሰዎችን የዲጂታል ማህበራዊ ግንኙነትም አሳድጉታል። ዲጂታል ቴክኖሎጂ ከመረጃ መለዋወጫነት ባለፈ የሰዎችን የዕለት ከዕለት ስራዎች በማቃለልም ከፍተኛ ሚና እየተጫወተ መሆኑንም ነው በአርባ ምንጭ ዩኒቨርሲቲ የኮምፒውተርና ሶፍትዌር ኢንጂነሪንግ ፋካልቲ መምህር የሆኑት ዶክተር መሐመድ አበበም የተናገሩት። ዲጂታል ቴክኖሎጂ ማለት ባጭሩ እስካሁን ሲሰሩ የነበሩ አሁንም የምንሰራቸው ስራዎች አሉ። በእጃችን በተለያዩ ሜካኒካል በሆኑ ነገሮች የምንሰራቸው ስራዎች አሉ። እነሱን አሁን ዘመኑን የዋጀ ወይም ደግሞ ቴክኖሎጂን የተጠቀመ አሰራር ኖሮ በኮምፒውተር ሊሆን ይችላል፣ በኢንፎርሜሽን ቴክኖሎጂ ሪሶርሶች ወይም ደግሞ ግብአቶች ሊሆን ይችላል። እነዛን ስራዎች በዛ ማስኬድ በዛ መስራት ነው። ይሄን ስናደርግ ምንድነው በዋናነት ሰዓታት ቀናትና ከዛ በላይ የሚፈጁ ስራዎችን ባጭሩ መስራት እንችላለን። ከዛ አንጻር የተቀላጠፈ የተሻለ ኑሮ የተሻለ ስራ መስራት ይቻላል። እንደ ዶክተር መሐመድ ገለጻ የዲጂታል ቴክኖሎጂ ስራ ላይ መዋል በርካታ የሰው ኃይል ያስፈልጋቸው የነበሩ ስራዎችን በትንሽ የሰው ኃይል መስራት ማስቻሉ ለስራ ፈላጊዎች የስራ እድል ከመፍጠር አኳያ የሚያሳደው ተጽዕኖ ቢኖርም ራሱ ቴክኖሎጂው የሚፈጥራቸውን ተጓዳኝ ስራዎች በአግባቡ ከተጠቀምንበት የበለጠ ተጠቃሚ መሆን ይቻላል። የተወሰነ የሰው ኃይል ሊቀንስ ይችላል፣ ግን ተያይዞ የሚመጡ ደግሞ አዲስ የስራ መደቦች ይኖራሉ። ከኛ የሚጠበቀው ምንድነው? አዲስ የሚመጣውን ነገር ተለማምደን ስልጠና ወስደን በአዲሱ ዘርፍ ደግሞ በአዲሱ መልክ ደግሞ መሳተፍ መቻል ነው እንጂ እንደተባለው የሰው ኃይል ላይ እንዳልከው የተወሰነ የሚቀንሰው ነገር ይኖራል፣ ግን በጎን ደግሞ አዲስ የስራ ዘርፍም ከፍቶ ነው የሚመጣው ወይም ይዞ ነው የሚመጣው። ለዛ የዊን ዊን ሲቹዌሽን ይፈጥራል ማለት። በተወሰኑ መልኩ የተወሰኑ ቦታዎች ላይ የሚቀንሳቸው የሰው ኃይሎች ሊኖሩ ይችላሉ። አያይዞ ግን ወይም ተያይዞ የሚመጡ ደግሞ ተጨማሪ የስራ እድሎች አሉ። እሱን መጠቀም ነው የሚጠበቅብን። በመሆኑም ሀገራት ወደ ዲጂታል ቴክኖሎጂ ዓለም ለመቀላቀልና በዘርፉ ዓለም ከደረሰበት ደረጃ ለመድረስ እየታተሩ ይገኛሉ። የባህር ዳር ዩኒቨርሲቲም 7ኛውን ዓለም አቀፍ የአይሲቲ ለአፍሪካ ልማት ኮንፈረንስ በባህር ዳር የቴክኖሎጂ ኢንስቲትዩት አዘጋጅነት ዲጂታል ፈጠራ ለዘላቂና ሁሉን አቀፍ የኢኮኖሚ እድገት በሚል መሪ ቃል ከህዳር 12 እስከ ህዳር 13 2018 ዓ.ም አካሂዷል። ጉባኤው ለተመራማሪዎች የልምድ መለዋወጫ መድረክ ከመሆን እስከ ዓለም አቀፋዊ ተቋማዊ ትስስር መፍጠር የደረሰ ከፍተኛ ዓላማ ያለው መሆኑን ነው የባህር ዳር ዩኒቨርሲቲ የአይሲቲ ለልማት የምርምር ማዕከል ዳይሬክተር የሆኑት ዶክተር እሱ ባለው አለምነህና የባህር ዳር የቴክኖሎጂ ኢንስቲትዩት ሳይንቲፊክ ዳይሬክተር ዶክተር ምትኩ ዳምጤ የተናገሩት። የአውደ ጥናቱ ዋናው ዓላማ ምንድነው? ተመራማሪዎች፣ ኢንጂነሮች፣ ዲቨሎፐሮች መተው እርስ በርስ እንዲተዋወቁ ልምድ እንዲለዋወጡ ለማድረግ ነው አንዱና የመጀመሪያው ዓላማ ማለት ነው። ከዛ ሌላ ደግሞ የፖስት ግራጁዌት ተማሪዎች ወይም የድህረ ምረቃ ተማሪዎች ምርምራቸውን ያቀርባሉ፣ ያሳትማሉ። ስለዚህ የሚጠበቅባቸውን ነገር አሟልተው ግራጁዌት እንዲያደርጉ ያግዛል። አይሲቲ ለልማት ምርምር ማዕከል የሚያዘጋጀው ኮንፈረንስ ወረቀቶች የሚታተሙት IEEE የሚባል ፐብሊሸር ላይ ነው። ይሄ ፐብሊሸር ደግሞ ስኮፐስ ኢንዴክስድ ነው። በምርምር ኢንዴክስድ የሆኑና ኢንዴክስድ ያልሆኑ የሚባሉ ወረቀቶች አሉ። ኢንዴክስድ የሆኑት ጥራታቸው የተረጋገጡ ወረቀቶች ናቸውና ለማሳተምም ሁለተኛው ዓላማ ነው ማለት ነው። ያ እንግዲህ ብዙ ነገር ነው። የኮንፈረንስ ዓላማው ቅድም እንዳልኩትኝ በዋናነት የምርምር ውጤቶችን ለታዳሚውና ለአካዳሚክ ማህበረሰቡ ማጋራት፣ መወያየት፣ አዲስ ሀሳብ ማመንጨት ነው አንዱ እንትኑ። ከዛ ውጭ ቅድም እንዳልኩት የምርምር ውጤቶችን እናሳትማለን። እንደ ዩኒቨርሲቲ አንዱ ተልኳችን የምርምር ዩኒቨርሲቲ ለመሆን እየሰራን ነው። የምርምር ዩኒቨርሲቲ ለመሆን ከሚያስችሉ ነገሮች ደግሞ አንዱ ህትመት ነው። ምርምሮቻችንን በታወቁ ዓለም አቀፍ ጆርናሎች ላይ ማሳተም ነው። እዚህ አንዱ ከነዚህ ኮንፈረንሶች የምናገኛቸው ህትመቶች ለዩኒቨርሲቲው ትልቅ ግብዓት ናቸው። ከዛ ባለፈ የዩኒቨርሲቲውን የድህረ ምረቃ ፕሮግራም በጣም ያግዛሉ እነዚህ ያለ ምርምር ጉባኤዎች። ምክንያቱም ብዙዎቹ የሚሳተፉት ተማሪዎች የድህረ ምረቃ ተማሪዎቻችን ናቸው።
እንደ ባህር ዳር ዩኒቨርሲቲ በተለይ ሶስተኛ ዲግሪ ተማሪዎች ለመመረቅ ኮንፈረንስ ላይ መሳተፍ እንደ አንድ ግዴታ ነው። ስለዚህ የኛ የዩኒቨርሲቲ የሶስተኛ ዲግሪ ተማሪዎች እነዚህን ኮንፈረንሶች የሚጠበቅባቸውን ግዴታዎች ለማሟላት የሚጠቀሙባቸው አንድ ቱሎች ናቸው ማለት ነው። ከዛ ውጭ በተለይ ICT ፎር ዲ ቅድም እንዳያችሁት ከተለያዩ ሀገሮች አዘጋጆች ከተለያዩ ሀገሮች ናቸው አይታቸዋል። ከደቡብ አፍሪካ፣ ከስዊድን፣ ከአሜሪካ፣ ከእንግሊዝ፣ ከጀርመን ኮንፈረንሱ የፈጠረልን ኔትወርክ ነው ይሄ ማለት ነው። ስለዚህ አንድ ዩኒቨርሲቲ ቪዚቢሊቲውን ለመጨመር መስራት ያለበት አንዱ ትልቁ ነገር ፓርትነርሺፕ እና ኔትወርኪንግ ነው። እዚህንን ፓርትነርሺፕ እና ኔትወርኪንግ ለመፍጠርም በጣም ትልቅ ገዛዎች ናቸው። በጉባኤው ከመጀመሪያው እስካሁን ድረስ ባለው ሂደት የምንቀበላቸው ወረቀቶች እንዲያውም ወደ ጉባኤው የሚገቡ ወረቀቶች ቁጥር ከአመት አመት እየጨመረ ሂዷል። ስለዚህ ብዙ ወረቀቶችን ማተም ችለናል ማለት ነው። አሁን በዓለም አቀፍ ደረጃ በጣም ታዋቂ ስለሆነ ኢቭን ማስተዋወቅ እንኳን ሳያስፈልግ ጊዜውን ጠብቀው ወረቀቱን የሚያስገቡ ሰዎች አሉ። ስለዚህ ታዋቂነትን አትርፏል ብለን እናስባለን። ከአውሮፓም ከአሜሪካም ከሌሎችም ዓለማት ክፍል የተለያዩ ፔፐሮችን እንቀበላለን። ከዛ በተጨማሪ እንግዲህ የገቡ ወረቀቶች በባለሙያዎች ታይተው የተሻሉ ናቸው የሚታተሙት። ስለዚህ የሚያዩ ባለሙያዎችን ቁጥርም ጨምሯል በጣም። መጀመሪያ አካባቢ 70 አካባቢ የነበረ አሁን ወደ 150 አካባቢ ሪቪወሮች የተመዘገቡ አሉን ማለት ነው። ስለዚህ እድገቱን በዚህ ነው ልነካ የሚችል በቁጥር በታተሙ ቁጥር ማለት ነው። ከዚህ ባለፈ የጋራ ፕሮጀክቶችን ጽፈን ፈንዶችን ሁሉ ማምጣት የተቻለባቸው አጋጣሚዎች አሉ እነዚህን ኮንፈረንሶች በመጠቀም ማለት ነው። ከዚህም በፊት በተካሄዱት 6 ጉባኤዎች በቀረቡ የምርምር ውጤቶችም የራስን የእውቀት አድማስ ከማስፋት አልፎ የምርምር ውጤቶችን ተግባራዊ በማድረግ ማህበረሰቡን ተጠቃሚ ማድረግ እንደተቻለም ተነስቷል። ICT ለልማት የምርምር ማዕከል ጉባኤውን ከማዘጋጀቱ ባለፈ ምርምሮችን ያከናውናል። በጉባኤው የቀረቡ ወረቀቶች የደረሱበትን ደረጃ የመከታተል ማንዴት የለውም። ማሳተምና ለኢንዱስትሪዎች አቬሌብል ማድረግ ነው። ስለዚህ ማንኛውም ካምፓኒ እነዛ ወረቀቶችን ምርምር ውጤት ወስዶ ስራ ሊሰራበት ይችላል። እንግዲህ ያው ዩኒቨርሲቲዎች የሚታሙበት አንዱ ትልቁ ነገር ያው ምርምር ይካሄዳል። ለመመረቂያ ዲግሪ ለማሟያም የሚደረግ ምርምር አለ። ታስቦ ተጠንቶ የሚካሄድ ምርምር አለ። ዩኒቨርሲቲዎች ብዙ ጊዜ እንደ ትልቅ ድክመት የሚታይባቸው እንትን ምንድነው ምርምሮች ከሸልፍ ያለፉ አይደሉም የሚል ነገር ነው። ከሸልፍ የዘለሉ አይደሉም ማለት ምንም ጥቅም አይውሉም ማለት አይደለም። ምርምር የሚሰራው በአንድ በኩል እውቀትን ለማስፋት ነው፣ በሌላ መንገድ ደግሞ መሬት ላይ ያለ አንድ ችግር ለመፍታት ነው። ስለዚህ እውቀትን ከማስፋት አንጻር አካዳሚክ ቦዲ ኦፍ ኖሌጅን ላይ ያለውን ጋፕ ከመሙላት አንጻር ሁሉም ምርምሮች ጥቅም አላቸው። የማይጠቅም ምንም ምርምር የለም። ነገር ግን መሬት ላይ ያለ ችግርን ከመፍታት አንጻር እነዛን ምርምሮች ወደ መሬት አውርዶስ ማህበረሰቡን የሚጠቅም ችግር ከመፍጠር አንጻር ብዙ ጋፖች ነበሩ። ከቅርብ ጊዜ ወዲህ እንደ ባህር ዳር ቴክኖሎጂ ኢንስቲትዩት ቢዝነስ ኢንኩቤሽንና ቴክኖ ኢንተርፕሬነርሺፕ ሴንተር አለን። በዛ ማዕከል ወደ መሬት ሊወርዱ የሚችሉ ምርምሮችን እየለየን ተመራማሪዎችን በማዕከሉ እያቀፍን አስፈላጊ የሆኑ ስልጠናዎችን እየሰጠን ወደ መሬት እንዲወርዱ ያደረግናቸው ምርምሮች አሉ። ICT ለልማት ምርምር ማዕከል ግን ከሚሰራቸው ምርምሮች ውስጥ የተወሰኑት ወደ ማህበረሰቡ የወረዱ አሉ። ለምሳሌ የተፈጥሮ ቋንቋ ማቀነባበሪያ ወይም ደግሞ ናቹራል ላንጉዌጅ ፕሮሰሲንግ ላይ የተሰሩ ስራዎች አሉ። አንዱ የግዕዝ ዲክሽነሪ ነው። የግዕዝ ዲክሽነሪ በምርምር አውትፑት ሆኖ ተሰርቶ ለማህበረሰቡ ይገኛል ማለት ነው። ከዚያ ውጭ በሕክምናም ዙሪያ የሰራናቸው ስራዎች አሉ። አነስ ያሉ የተለያዩ ድረገጾችን ሰርተናል። ሲስተሞችም የተሰሩ አሉ ማለት ነው። በጣም ብዙ ምሳሌዎችን ማንሳት እንችላለን። እንደው የሜከር ስፔሱ ብትሄዱ ከ40 በላይ ስታርታፖች እስካሁን ወጥተዋል። በእርግጥ በአብዛኛው የመጀመሪያ ዲግሪ ተማሪዎች የሰሯቸው ናቸው። ግን ብዙዎቹ በትክክል ችግር የሚፈቱ ለምሳሌ የበቆሎ መፈልፈያ፣ የዳጉሳ መፈልፈያ፣ የፋይበር መሰንጠቂያ እና የመሳሰሉት በጣም በትክክል የማህበረሰቡን ችግር ሊፈቱ የሚችሉ ምርምሮች ወደ መሬት ወርደው ማህበረሰቡን እየጠቀሙ ያሉበት ሁኔታ ነው ያለው። የባህር ዳር ዩኒቨርሲቲም
ይህንና ሌሎች ተመሳሳይ ዓለም አቀፍ ጉባኤዎችን ማዘጋጀቱ እንደ ተቋም ዓለም አቀፋዊ ተቀባይነትን እንዲያገኝና ከሌሎች ተቋማት ጋር አብሮ የመስራት እድል እንደፈጠረለት ነው ዶክተር ምትኩም የተናገሩት። ዩኒቨርሲቲዎች እንግዲህ ዋና ከተሰጣቸው ተልእኮች መካከል መማር ማስተማር ማድረግ፣ ምርምር ማካሄድ፣ ማህበረሰብ አገልግሎት መስራት ዋና ተልእኮቻቸው ናቸው። የምርምር ውጤቶቻችን ደግሞ ዝም ብሎ በየጋዜጦቹ ማሳተም ባለፈ ልክ እንደዚህ አይነት ኮንፈረንሶችን እያዘጋጁ የምርምር ወረቀቶችን ማቅረብ አንደኛ እውቀትን ለሰፊው ማህበረሰብ ለማዳረስ ለመወያየት አዲስ ሀሳብ ለማምጣት የሚያስችል ነገር ነው። በሌላ መንገድ ደግሞ ለጀማሪ ተመራማሪዎች ለተማሪዎች ደግሞ አዳዲስ ሀሳቦችን የምርምር ሀሳቦችን ፕሮፌሰሮችን የሚያገኙበት ኔትወርክ የሚያደርጉበት እድል የሚሰጥ ነገር ነው። ከዚህም ባለፈ እኛ የምናሳተማቸው ወረቀቶች በየአመቱ ከአይሲቲ ፎርዲ እና ከአይካስ ከሁለቱ ኮንፈረንስ ተደምሮ ቢያንስ በየአመቱ 100 ወረቀት ይታተማል ፒር ሪቪውድ በሆነ ወረቀት ላይ። ይሄ ደግሞ የዩኒቨርሲቲውንም የተቋሙንም በምርምር የሚኖረውን ቪዚቢሊቲ የሚጨምር ነገር ነው ማለት ነው። እንደ አህጉር ብሎም እንደ ሀገር በዲጂታል ቴክኖሎጂው አሁን ላይ የደረስንበትን ደረጃ በተመለከተም ሀሳባቸውን ያካፈሉን ዶክተር መሐመድ ጥሩ ጅማሮ ቢኖርም ዓለም ከደረሰበት አንጻር ሲታይ ግን የኛ ሀገር የዲጂታል ቴክኖሎጂ አጠቃቀም ከዚህ ግባ የሚባል እንዳልሆነም አንስተዋል። እንደ ኢትዮጵያ ገና ነን። አፍሪካ ለምሳሌ ከጎረቤቶቻችንን ብናይና ኬንያ በጣም ብዙ ሄደዋል። ለምሳሌ ከክፍያ ጋር በተያያዘ ከኛ የተሻለ ኢንፍራስትራክቸር ከኛ የተሻለ ሲስተም አላቸው። ሌሎችም ሀገሮችን የአፍሪካ ሀገሮችን ካየን እንደዛው ከዓለም ጋር ካወዳደርን ደግሞ አፍሪካ ገና ነች። ብዙ ይቀረናል። ብዙ መስራት የምንችላቸው መስራት ያለብንም ስራዎች አሉ። ኢትዮጵያን ደግሞ ነጥለን ካየን ጥሩ ጅማሬዎች አሉ። አሁን ላይ በሀገርም በመንግስት ደረጃ የዲጂታል ትራንስፎርሜሽን ትልቅ ስራ እየተሰራ ነው። ዩኒቨርሲቲዎች አሁን ላይ ትልቅ ስራ እየሰሩ ነው ዲጂታል ትራንስፎርሜሽን ጋር በተያያዘና ጥሩ እንቅስቃሴዎች አሉ። ግን ብዙ መስራት ደግሞ ይጠበቅብናል። አሁን ካለንበት ዓለም ካለበት ነባራዊ ሁኔታ አንጻር ብዙ መስራት ያለብን መሰራት ያለባቸው ጉዳዮች አሉ። እንደ ሀገር ያለውን አጠቃቀም ማሻሻልና የግብርናውን ክፍለ ኢኮኖሚ በዲጂታል ቴክኖሎጂ ለማዘመን በቂ አቅምና የቴክኖሎጂ እውቀቱ አለን ያሉት ዶክተር መሐመድ የሚቀረን ቴክኖሎጂውን ከኛ ሀገር ነባራዊ ሁኔታ ጋር በማጣጣም ወደ ስራ ማስገባት ነው ባይ ናቸው። ስፔሻል ሴሽን ብለን ካዘጋጅናቸው አንዱ ዲጂታል ቴክኖሎጂ ለግብርናና ለአካባቢው ያለውን ጥቅም ያለውን ፋይዳ ለመነጋገር ለመወያየት ፓናሊስቶች ተጋብዘዋል። በዋናነት በእኛ ሀገር ጥሩ እንቅስቃሴዎች አሉ። አሁን ቅድም እንዳልኩት ካለው ነባራዊ ሁኔታ ዓለም ካለችበት አንጻር ግን ገና ነን። ብዙ የሚቀረን ነገር አለ። ለምሳሌ ፕሪሲሽን አግሪካልቸር የሚባል አለ። ስማርት ድሪፕ ኢሪጌሽን የምንላቸው ሲስተሞች አሉ። ገበሬው ሁልጊዜ ፓምፕ እያነሳ የዞረ ስራ ከሚሰራ በየማሳው በየቀኑ እየዞረ በየሰዓቱ እየተሽከረከረ ከሚሰራ ሴንሰር ኔትወርኮችን ክሬት ተደርጎ አንድ ቦታ ሆኖ መስራት ያለበትን ስራ እንዲከታተል ማድረግ እንችላለን። ፕሪሲሽን አግሪካልቸር የምንለው ከአካባቢ ጥበቃም ጋር በተያያዘ በተመሳሳይ ለምሳሌ እዚሁ ቅርባችን የሰሜን ተራሮች አሉ፣ ወይም ደግሞ ከዛ ጋር ተያይዞ ኢኮሲስተም አለ። ያንን በሰዎች ኃይል ከማስጠበቅ በሰዎች ኃይል ክትትል ከማድረግ አይኦቲ ሴንሰሮችን ብንጠቀም የትኛው እንስሳ የት ጋ ነው ያለው፣ ምን አይነት ሙቭመንት አለ የሚሉትን በቀላሉ ከአንድ ቦታ ሆነን መከታተል እንችላለን እና ዲጂታል ቴክኖሎጂ ለግብርናው ብቻ ሳይሆን ሁሉንም ዘርፎች የተሻለ የማድረግ ብቃት አለው። ዓለም ብዙ ጥሎን ሄዷል። እኛም ያው ከስር ከስርም ቢሆን እየተከተልን ነው። ጥሩ እንቅስቃሴዎች አሉ አሁን ላይ የሚታዩ። ለምሳሌ ያደጉ ሀገራት የሚባሉት ከግብርና ጋር በተያያዘ ለምሳሌ አረም የመድኃኒት ርጭት ከዛ ጋር ተያይዞ ክትትል እኛ አሁንም በግለሰቦች ኃይል በሰዎች አቅም ነው እየተሰራ ያለው። ያደጉት ሀገራቶች ይህንን ከዚህ አልፈው ሄደው ድሮን ቴክኖሎጂ መድኃኒት መርጨት፣ የታመመን ሰብል ለይቶ የሚያስፈልገውን ክትትል እንዲደረግለት ማሳወቅ እዛ ደረጃ ደርሰዋል እና አቅሙ አለን፣ ቦታው አለን። እዛም ማንሄድበት ወይም ደግሞ እዛም ማንደርስበት ምንም ምክንያት የለም። የሚጠበቅብን ከኛ ምንድነው እነሱ የሚጠቀሙትን ቴክኖሎጂ ወደኛ አምጥተን የራሳችንን ደግሞ ጨምረንበት የራሳችንን ፈጥረን እዛ ጋር ለመድረስ መንቀሳቀስ ነው የሚጠበቅብን ማለት ነው። ይህንን ለማድረግ ከማን ምን ይጠበቃል ስንል ላነሳንላቸው ጥያቄም ዶክተር መሐመድ አበበም የሚከተለውን ብለውናል። በዋናነት ዩኒቨርሲቲዎች ምርምሩን በመስራት ምርምሩን በመምራት ለሀገር የተሻለ ነገር ምክንያቱም
አንድ ኬንያ ላይ የተሰራ ምርምር ወይም ደግሞ ማሌዥያ ላይ የተሰራ ምርምር ቀጥታ እዚህ መጥቶ አገልግሎት ላይ ሊውል አይችልም። የኛ ነባራዊ ሁኔታም ስለሚለያይ በዛ ልክ ብዙ ዩኒቨርሲቲዎች አሉን። ብዙ ምርምር መስራት የሚችሉ አቅም ያላቸው ሰዎችም ግለሰቦችም አሉ። ምርምሮችን በመስራትና በመምራት ከግብርና ጋር ከጤና ሳይንስ ጋር ከአካባቢ ጋር በማንኛውም ዘርፍ ዩኒቨርሲቲዎች ይህንን መምራት ይጠበቅባቸዋል ብዬ አምናለሁ። ከዛ ባለፈ ግን መንግስት እና በመንግስት ስር ያሉ የተለያዩ ሴክተሮች አስፈላጊውን ፖሊሲ፣ ጋይድላይኖች፣ መተግበሪያዎች ማዘጋጀት፣ ንቅናቄ መፍጠር ያንድ አካል ስራ ብቻ ስላልሆነ ማለት ነው። ዩኒቨርሲቲው ምርምሩን ቢሰራ ወደ መሬት የሚያወርድበት ፖሊሲ ከሌለ ዝም ብሎ መደርደሪያ ላይ ቁጭ የሚል እንትን ነው የሚሆነው። ለዛ ደግሞ የመንግስት እንትን ያስፈልጋል። ወረድ ሲል ደግሞ ተጠቃሚ ወደ አርሶ አደሩ ወደ ገበሬው ስንወርድ ዲጂታል ቴክኖሎጂ መጠቀም መቻል አለበት። ለዛ የሚያስፈልጉ ስልጠናዎች ያስፈልጋሉ፣ የግንዛቤ ማስጨበጫዎች ያስፈልጋሉ። እነዚህን ያው ማን ሊመራ ይችላል? መንግስትና ዩኒቨርሲቲዎች በቅንጅት ሆነው ነው። የሁሉም ስራ መሆን አለበት ነው። ምክንያቱም አንዱ ሰርቶ ሌላው ዝም ብሎ የሚቀመጥ ከሆነ ከመደርደሪያ ያለፈ ስራ አይሆንም ማለት ነው። ለዛ መንግስትም ሊወጣ የሚገባው ኃላፊነት አለ። ዩኒቨርሲቲዎች፣ እኛም እንደ ግለሰብ በዩኒቨርሲቲዎች ውስጥ ያለን ሰዎች ወደታችን ወረድ ስንል ገበሬው የራሱ ኃላፊነት አለበት ማለት ነውና የሁላችንም ነው ብዬ ነው ማስበው። ባለፉት 8 ዓመታት 6 ተመሳሳይ ኮንፈረንሶችን በተሳካ ሁኔታ ያስተናገደው የባህር ዳር ቴክኖሎጂ ኢንስቲትዩት ከ200 በላይ የኮንፈረንስና ወርክሾፕ ወረቀቶች ያሳተመ ሲሆን ከፍተኛ ፉክክር በታየበት በዘንድሮ የኮንፈረንስ ዝግጅትም 125 የምርምር ወረቀቶች ቀርበውበታል። በግምገማው ሂደትም ከ47 የተለያዩ ተቋማት የተውጣጡ 119 ግምጋሚዎች የተሳተፉ ሲሆን 47 ባቻ የተገመገሙ ወረቀቶችም በትይዩና በልዩ ልዩ ክፍለ ጊዜዎች ለማቅረብ ተቀባይነት አግኝተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት የባህር ዳር ዩኒቨርሲቲና የአማራ ሚዲያ ኮርፖሬሽን በጥምረት በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሱትን የመስኮተ ጥበብ ዝግጅታችንን ነው። እንግዲህ ቀደም ሲል አንድ ፕሮግራም ወደ እናንተ አደረስን። በቀጣይ ደግሞ ከመደርደሪያው ዝግጅታችን ይቀጥላል። ከመደርደሪያው ዝግጅታችን እንግዲህ እንደሚታወቀው የጥናትና የምርምር ስራዎች የሚቀርቡበት ነው። ዛሬም ደግሞ አንድ የጥናትና የምርምር ስራ ወደ እናንተ እናደርሳለን። ከመደርደሪያው ይቀጥላል። ጥሩ ጊዜ ይሁንላችሁ። ዱኛ ነጮ እባላለሁ። እዚህ በባህር ዳር ዩኒቨርሲቲ ባህር ዳር ቴክኖሎጂ ኢንስቲትዩት መምህር ነኝ። አሁን የፒኤችዲ ተማሪ ነኝ፣ ወደ መጨረሻው ነኝ። ይሄ የዚሁ የፒኤችዲ ስራ አንዱ ምርምር ነው። ታይትሉ ኤምኤልፒ ቤዝድ ሞቢሊቲ ኦፕቲማይዜሽን ፎር ኢንዱስትሪያል አይኦቲ ነው የሚለው። ኢንዱስትሪያል አይኦቲ ማለት ከኢንተርኔት ኦፍ ቲንግስ ከምንለው አንዱ በተለየ ለፋብሪካ ለኢንዱስትሪ የሚሆን የተለየ እንትን ማለት ነው። የራሱ ባህሪ ያለው ምሳሌ አጭር የሆነ የኮሙኒኬሽን ፍሰት ያለበት፣ ያ በዛ ጊዜ ደግሞ ኮሙኒኬሽኑ ካልደረሰ አደጋ ሊያደርስ የሚችል። ሁለተኛው ደግሞ በኮሙኒኬሽኑ መሀል ዳታ ፍሰቱ ላይ የሆነ ትንሽ ብትሆን ዳታ ብትጠፋ ወይም ዳታ ሎስ ነው እኛ የምንለው። እንደዛ ከሆነ አደጋ ሊያደርስ የሚችል ወይም በፕሮዳክት ላይ በጣም ትልቅ ቅናሽ ሊያመጣ የሚችል ስለሆነ እነዛን ማስተካከል። እነዚህ ስትሪክት ሪኳየርመንት ነው የሚባሉት በዚህ በሳይንሱ፣ ወይም ደግሞ በጣም ጥንቃቄ የሚያሻቸውና አድሬስ መደረግ ያለባቸው። በዛ ዴድላይን ካለፈ አደጋ ሊያደርስ ይችላል ተብሎ የሚታሰብና በዛ ላይ ነው የሰራሁት እኔ። ያነሳሳብ ምክንያት የቴክኖሎጂው እድገት ነው። አሁን ባለፈው የነበረው ይሄ ኢንተርኔት ኦፍ ቲንግስ ማለት ለኮንሱመር የሚቀርብ ነው። ምሳሌ እጅ ሰዓቴ ሊሆን ይችላል፣ ቤት ማሳመር ሊሆን ይችላል፣ ፍሪጅ ምግብ አለው የለውም እሱ እንዲነግረኝ ማድረግ ሊሆን ይችላል። ይሄ ሪኳየርመንት የለው ወይም ደግሞ ይሄ ጊዜው ካለቀ ከምግቡ ጋር እንትን ካልሆነ በስተቀር መሙላት መጉደሉ ያን ያክል እንትን አይልም። ይሄኛው ግን ከዛ የተለየ ነው። ስለዚህ እድገቱ ከከስተመር ኮንሱመር አይኦቲ የምንለው ወደ ኢንዱስትሪያል አይኦቲ አደገ። ሲያድግ ደግሞ ሌላ እንትኖች አሉ። ምሳሌ የሆነ ፋብሪካዎች አይታችሁ ከሆነ ወይም በቪዲዮ ተንቀሳቃሽ ምስሎች አብሮ እንትኖቹ ጋር ኢንተግሬት መደረግ ተጀመረ። ምሳሌ የመኪና መገጣጠሚያ ከሆነ በእጅ አይሆንም አይደለ? በጣም ፕሪሳይስ በሆነ በሮቦት ነው የሚገጠሙ። ያነሳል፣ ይጥላል፣ ያነሳል፣ ይገጥማል። ያሁን አንዱ ከዘገየ ከሌላው እንቅስቃሴ ጋር እንትን ይላል ማለት ነው። ስለዚህ እንደዚህ አይነት ነገር ስላለ የቴክኖሎጂ እድገት ነው ወደዛ እንድንሄድ ያደረገን። ፋይንዲንጉ ምንድነው? አሁን ያለው ኢንዱስትሪያል አይኦቲ የምንለው የፋብሪካ ላይ ያለው በገመድ የተመሰረተ ነው። ገመድ ተዘርግቶ ነው የሚገናኙ አብዛኞቹ ኮምፖነንቶቹ። የኛ እንትን ደግሞ ይሄንን
ገመድ አልባ ማድረግ ገመድ አልባ ላይ ደግሞ ኦልሬዲ የተሰሩ ስራዎች አሉ የተወሰኑ። እነሱ ግን ምንድነው ከማይንቀሳቀሱ አካላት ጋር የተያያዘ ናቸው። ማዘመን ይችላሉ፣ ግን ምሳሌ እንደ ድሮን፣ ሮቦት፣ አውቶኖመስ ቬሂክል የምንላቸው እዛ እንትኑ ጋር እንዲያገለግሉ ስናረግ ግን ይሄኛው ቴክኖሎጂ ያንን ምን ማለት ነው ሃንድል ማድረግ አይችልም። ስለዚህ ያንን ሃንድል እንዲያደርግ ያን አልጎሪዝም ማሳደግ ነው። እኔ ኦልሞስት የሰራሁበት ታይም ስሎትድ ቻናል ሆፒንግ የሚባል አልጎሪዝም ነው። IEEE 802.15.4 የሚባል ስታንዳርድ አለ ለኢንዱስትሪያል አፕሊኬሽን ኦልሬዲ እንትን የተባለ እሱ ላይ ሌተንሲ የምንለው ወይም ደግሞ መዘግየት ሰዓቱ ለኮሙኒኬሽን ሰዓቱ ምን ያህል ነው ፊክስ የተደረጋለ። ከዛ ከዘገየ አደጋ ይደርሳል። በዛ ውስጥ እንዲሆን ማስቻል ነው። ሞቢሊቲ ወይም ተንቀሳቃሽ አካል ሲጨመርበት ደግሞ ሌላ ዲስተርባንስ አለው ከድሮ የነበረ። ስለዚህ ያንን ኢንትሮዲዩስ ማድረግ ነው። ከዛ እንቅስቃሴዎቹን ደግሞ መቆጣጠር ነው። አንዱ ኦፕቲማይዜሽን ነው። ምሳሌ ከዚህ ቢነሳ ስታቲክ ወይም የማይንቀሳቀሱ ሴንሰሮች ያሉበት የፋብሪካ አካላቶቹ ጋር ነው የሚገጠሙት። እዚህ በመካከል ግን ሮቦቶች ወይም ድሮን እንዲንቀሳቀሱበት ስትራቴጂካሊ ዲዛይን የተደረጋል። ስታቲኮቹ በዳር በኩል እንዲሆኑ፣ በመሃል ግን እነዛን እንዲንቀሳቀሱ የሚያስችል እንትን ነው እንትናችን። ያንን ኦፕቲማይዝ ማድረግ ይንቀሳቀሳል። ከእያንዳንዱ ከማይንቀሳቀሱ ሴንሰሮች ዳታ ይሰበስባል። ከዛ ደግሞ በመካከል መሀል ላይ ውሳኔ የሚሰጥ አካል አለ። እኛ ሲንክ ወይም ደግሞ ሩት ኖድ እንለዋለን። ለሱ ያቀብላል። ስለዚህ ይዞራል፣ ያቀብላል። እስከ መቼ ነው ግን ይሄ የሚሄደው? የሆነ ታይም አለው። ካልሆነ ኮስቱ ደግሞ ይበልጣል። ስለዚህ ከዚህ ጋር የተያያዘ ነው። ስለዚህ ሌተንሲውን አሻሽለናል። ሪላያቢሊቲ ወይም ደግሞ ፓኬት ሎስ እንዳይኖር እሱን አሻሽለናል። እንግዲህ ውጤታችን ይሄንን ነው የሚመስለው። አንዱ ምንድነው ቅድም እንዳልኳችሁ በገመድ ሲሆን የራሱ እንትናል። አንደኛ ፍሌክሲብል አይደለም፣ እንደፈለግሽ አታረጊውም። ያንን ደግሞ ለመስራት ገመዱን ለመዘርጋት ኢንስታሌሽን ኮስት የምንለው አለ። አንዱ እንትኑ ይሄ ነው። ሁለተኛ ደግሞ እነዚህ ተንቀሳቃሽ አካላትን አኮሞዴት እንትን አይል ማኔጅ ለማድረግ አያስችልም። ገመድ እዚህ ዘርግተን በዚህ ዘርግተን እንዴት አድርገን እንትንላለን። ስለዚህ ዋየርለስ የተሻለ ነው አንደኛው። ከዛ በኋላ ደግሞ ዋየርለሱ ላይም ደግሞ የሰራናቸው ስራዎች አሉ። ስለዚህ ለዛ ነው ይሄ ፍሌክሲቢሊቲን ያሻሽላል፣ ሞቢሊቲን አድ ማድረግ ችለናል። ይሄ ኢንስታሌሽን ኮስት ደግሞ ይቀንሳል። ኦልሬዲ ዋየር አንፈልግም፣ ለዛ የሚያስፈልገው ኢንስታሌሽን የለም። ቻሌንጁ ምንድነው? እንደ ተመራማሪ ያው ከግብአት ጋር የተያያዘ ነው የሚሆነው። ግብአት ምሳሌ ለዚህ የሚያስፈልጉ ምን ያስፈልጋሉ መሰለሽ? ሴንሰሮች ያስፈልጋሉ። ሴንሰሮችን የሚያቀርቡልሽ ያስፈልጋሉ። በተለይ አንዳንዶቹ ደግሞ ትንሽ ዘመን ያሉ ናቸው። እዚህ እንደፈለገ ደግሞ ነጋዴዎቻችን አብዛኛው ለኮንሱመር የሚሆን ነው እንጂ ለዚህ ምክንያቱም አያተርፉ ወይም በብዛት የሚወስድልሽ የለምና ያንን ከማግኘት አንጻር ብዙ ችግሮች አሉ። እኔ እንዳጋጣሚ ሆኖ ወደ ህንድ ሂጄ ነው የሰራሁት። እዚህ ኢንትሮች ስለነበሩ ሴንሰሮች ምናምን ፕላትፎርሞች እንትን ስለሌሉኝ እዛ ሂጄ 1 አመት ከምናምን ሂጄ ነው ስራዎችን ጨርሼ መጣ። ምርምር ይሰራ ይባላል እና ዘመን ይባላል አይደል? የዲጂታል ዘመን ነው ይባላል። ደግሞ ዝም ብሎ አይመጣም ይሄ ለውጥ። ለዛ የሚያስፈልጉ ግብአቶችን ማቅረብ ያስፈልጋል፣ ማበረታታት ያስፈልጋል። አንድ ተመራማሪ አንድ መምህር ምን ልብላ እያለ እየተጨነቀ ሪሰርች ስራ ብትዩ አይሆንም። ገብቶሻል አይደል? እና እንደዛ አይነት ግብአቶች አስሎ ስራ ነው የሚባለው። ሌላው ዓለም ያለው እንደዚህ ነው። አንድ እንትን በዛ አይነት ሁኔታ እንትን ማለት የለበትም እና እንደዚህ አይነት መበረታታት መደገፍ ያስፈልጋል። ካልሆነ ግን የምንፈልገውን አይነት ውጤት አናመጣም። የተወደዳችሁ ተመልካቾቻችን የዛሬው የመስኮተ ጥበብ ዝግጅታችን እስካሁን ስትከታተሉት የቆያችሁትን ይመስል ነበረ። እንግዲህ በዛሬው ዝግጅታችን በቅድሚያ በባህር ዳር ዩኒቨርሲቲ በሳምንት ውስጥ ምን አይነት ሁነቶች ተከናወኑ የሚለውን በመረጃ አደረስናችሁ። በቀጣይ ደግሞ ባህር ዳር ዩኒቨርሲቲ ከሰሞኑን ህዳር 12 እና 13 ያዘጋጀውን 7ኛውን ዓለም አቀፍ የአይሲቲ ለአፍሪካ ልማት ኮንፈረንስን የተመለከተ ዝግጅት ወደ እናንተ አደረስን። በስተመጨረሻም ደግሞ ከመደርደሪያው ዝግጅት ነበር ወደ እናንተ የደረሰው። ስትከታተሉን ስለቆያችሁ እጅግ አድርገን እናመሰግናለን። ፕሮግራሞቹን በማዘጋጀት ደስታ ጠቃ፣ በትውውቁ ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ነበርን። ሳምንት በተመሳሳይ ሰዓት በሌሎች ዝግጅቶች የምንጠብቃችሁ ነው የሚሆነው። እስከ ሳምንት ቸር ቆዩልን።